ለአብ ያለው ሁሉ የኔ ነው ባዩ ማን ነው? ኢየሱስ ነው ያለው። ኢየሱስ ራሱ ግን ማን ነው? በዚህ ጥቅስ መሰረት ሰው ነው። እሺ አቢሲኒያ ዮሐንስ ወንጌል ምዕራፍ 14 ቁጥር 18 ላይ ኢየሱስ ወላጆች እንደሌላቸው ልጆች አልተዋችሁም ወደ እናንተ እመጣለሁ ይላል አይደለም? ይላል። ወላጆች እንደሌላቸው ልጆች አልተዋችሁም ማለት እኔ አባት ሆናችኋለሁ እያለን አይደለም? አይደል? እንደዛ ማለት አይደለም። ምን ማለት ነው? በቃ ስለኛ እንደሚራራልን ለኛ የሚያስፈልገን እንደሚሰጠን መናገሩ ነው። አባት ሆናችኋለሁ ማለት አይደለም አይደል? ወላጆች እንደሌላቸው ልጆች አልተዋችሁም ማለት አባት ሆናችኋለሁ ማለት ቢሆንም እግዚአብሔር አብ ሆኜም እለወጣለሁ እያለ አይደለም። እንዳልጠየቅኩም እኔ አባት ሆናችኋለሁ እያለ ነው ወይ ነው ጥያቄ። እንደ ክፍሉ እንደዛ ይልማ ምን ሆናችኋለሁ ነው የሚለው። ወላጅ እንደሌላቸው ልጆች አልተዋችሁም። ወላጅ የለው የሚባለው አንድ ሰው ምንና ምን ሳይኖረው ሲቀር እናትም ልትሆን ትችላለች። አክስቶቻቸው የሚያሳድጓቸው ሊሆን ይችላሉ። ወላጅ የላቸው ማለት ቴክ ኬር የሚንከባከባቸው ሰዎች የሌላቸው። ኢየሱስን ምን ያህል እንደሚንቁት እዩ። ዘፍጥረት ምዕራፍ 18 ላይ የተገለጡት ስላሴዎች ናቸው ብለህ ታምናለህ? እግዚአብሔር ተገለጠ ይላል። ከዛ አይኖቹን ሲያይ ግን 3 ሰዎችን አየ ይላል። እነዚህ 3 ሰዎች ምንድን ናቸው? ክፍሉ ግልጽ አላረገውም። ክፍሉ 3 ሰዎች ስላሴ አይደሉም ናቸው። ክፍሉ እንደዛ አይልም። ግልጽ አላረገውም። አስክደናል። ዘፍጥረት 18ን አስክደናል። ወደ አብ መንገባው በምን በኩል? በልጁ በኢየሱስ በኩል። ወደ መንፈስ ቅዱስና ወደ ወልድ መንገባው በምንድን ነው? አብ ወልድ መንፈስ ቅዱስ አንድ አምላክ ሆነ ወደሚመለኩበት እንገባለን በልጁ። ጥያቄ በልጁ ወደ አብ የምትገባ ከሆነ ወደ ወልድና ወደ መንፈስ ቅዱስ የምትገባው በምንድን ነው? ያ ወደ አብ የምንገባበት ወደ ልጁም ነው ወደ መንፈስ ቅዱስ ነው። ማስረጃ አምጣ። ሁለት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል። የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርም፣ የሚመጣውንም ይነግራቸዋል። እርሱ ያከብረኛል፣ ለእኔ ካለኝ ወስዶ ይነግራቸዋል። ለአብ ያለው ሁሉ የኔ ነው። ለአብ ያለው ሁሉ የኔ ነው ባዩ ማን ነው? ኢየሱስ ነው ያለው። ኢየሱስ ራሱ ግን ማን ነው? በዚህ ጥቅስ መሰረት ሰው ነው። ኢየሱስ መንፈስ ነው፣ ሰውም ነው። እኔ ነኝ የሚጠይቀው። የአዲ 3 ደቂቃ ስጠውና አብሲኒያን ይጠይቅ። እሺ የአዲ 3 ደቂቃ። ሰላም ነው። እንዴት ነው? ሰላም ብያቸዋል። አላቢሲኒያ ቆይ ደቂቃን አታስቀምጥ፣ መኖሩ ይታይ። ቀጥል አለ ቀጥል። እሺ ቀጥል አለ አለው። ማርቆስ 14 ቁጥር 36 ላይ እንደዚህ የሚል ቃል አለ። አባት ሆይ ሁሉ ይቻላል፣ ይህችን ጽዋ ከኔ ውሰድ፣ ነገር ግን አንተ የምትወደው እንጂ እኔ የምወደው አይሆን አለ። እዚህ ጋር ጸላዩ ማን ነው? ኢየሱስ። እሺ የሚጸልይለት ማን ነው? ወደ አባቱ። እሺ ልጅ ወደ አባቱ ሲጸልይ የጸልየው በመንፈስና በእውነት ነው? አዎ በመንፈስና በእውነት ነው። ስለዚህ አባቱን አምልኳል ማለት ነው። አባቱን በስጋው አምልኳል። በስጋው እኮ አምላኬ ብሎት የለ እንዴ? እሺ ጥሩ። ኢየሱስ ክርስቶስን የቀባው ማን ነው? አባቱ አብ። ሐዋርያት ሥራ 10:38። እሺ የተቀባው በስጋው ነው በአምላክነቱ? ክርስቶስ የቀባው በሰውነቱ። እሺ በሰውነቱ የቀባው አምላክ ማን ነው? አብ። እሺ የሱ አምላክነት የት ነበረ? ስጋው ሲቀባ ሰው ሆኖ ራሱን አዋርዶ ባዶ አድርጎ ስለመጣ ሰው ስለሆነ። መንፈስ ቅዱስ የት ነበር? መንፈስ ቅዱስም አብሮት ነው ያለው። እሺ ትናንትና የጠየቁት ጥያቄ ደግማለሁ። ዕብራውያን ምዕራፍ 10 ቁጥር 19 ላይ እንደዚህ ይላል፣ እንግዲህ ወንድሞቼ በመረቀልን በአዲስና በሕያው መንገድ ወደ ቅድስት በኢየሱስ ደም በመጋረጃው ማለት በስጋው በኩል ድንገባ ድፍረት ስላለን አለ። በስጋው በኩል የምንገባው ወደ ማን ነው? ወደ ስጋው፣ ወደ ቤተ መቅደሱ። በስጋው በኩል ወደ ማን ነው የምንገባው? ወደ አዲስቷ ድንኳን። ወደ አብ የምንገባው በምን በኩል ነው? በልጁ በኢየሱስ በኩል። እሺ በልጁ በኢየሱስ ክርስቶስ ወደ አብ እንገባለን። ወደ መንፈስ ቅዱስና ወደ ወልድ የምንገባው በምንድን ነው? አብ ወልድ መንፈስ ቅዱስ አንድ አምላክ ሆነ ወደሚመለኩበት እንገባለን በልጁ ደም። አይ ጥያቄ በልጁ ወደ አብ የምትገባ ከሆነ ወደ ወልድና ወደ መንፈስ ቅዱስ የምትገባው በምንድን ነው? ያ ወደ አብ የምንገባበት ወደ ልጁም ነው ወደ መንፈስ ቅዱስ ነው። ማስረጃ አምጣ። እንደዛ ነው። ዮሐንስ 16 ቁጥር 15። ዮሐንስ 16 ቁጥር 15 ምንድን ነው የሚለው? ዕብራውያን 9:24
ዕብራውያን 9:24 እሺ ዕብራውያን 9:24 ምን ይላል? በዚህ በኩል ዕብራውያን 9:24 ክርስቶስ በእጅ ወደ ተሰራችልና ክርስቶስ በምንድን ነው የገባው ወደዛ? ዕብራውያን 9:24 አነበብኩት እኮ ክርስቶስ በእጅ ወደ ተሰራች የእውነተኛይቱ ምሳሌ ወደምትሆን ቅድስት አልገባም፣ ነገር ግን በእግዚአብሔር ፊት ስለኛ አሁን ይታይ ዘንድ ወደ እርሷ ወደ ሰማይ ገባ ይላል። በደሙ ነው የገባው? አዎ በደሙ ነው። እሺ በደሙ ወደ ራሱ ገብቷል? በደሙ ወደ ራሱ ገብቷል ወይ? እሱ ገባ እንጂ በደሙ ለኛ ወደ ማን ገባ? በደሙ ወደ ማን ገባ? ወደ ማን ገባ? ምን ይላል? ዘር 24 ላይ አንብበው። ወደ ማን ገባ ይላል? 24 ላይ ወደ ማን ገባ ይላል? ጨርሳል። እኔ ልጠይቅ። ጠይቅ። ኦኬ ደጋ አስቀምጣ ተላለው ጠይቅ። ቀጥልሻ። ኦኬ ዳራ አንተ የምትመልከው አንድ አምላክ ነው አይደል? ጥያቄ የለውም እኮ እስቲ እንትን ኒክኔሚንግ ዘፍጥረት 1:26 በመልካችንና በምሳሌያችን እንፍጠር ያለው አንዱ አምላክ ማንን ነው? ማንንም አይደለም፣ ግነተ ቃልን የተጠቀመው። ከዛ ቁጥር 27 ላይ በመልኩ ፈጠረ ስለምን አጨረሰው። በመልኩ ማንን ነው እንፍጠር ያለው? ማንንም አላለም፣ ከሱ ጋር አማካሪ ስለሌለ ማንንም አላለም። እኮ ዘፍጥረት 1:26 ላይ ኑ እንፍጠር ይላል። ግነተ ቃል ነው። ግነተ ቃልን እንኳን እግዚአብሔር ዳንኤልም ይጠቀማል፣ እንናገራለን። ግነተ ቃል ብሎ ካንተ በፊት ያስተማረው ማን ነው? አይሁዳውያን የራሳቸው መጽሐፍ አይደለም? ኦኬ አይሁዳውያን ቃልም ሥጋ ሆነ ይላል ማለት በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ቃልም በእግዚአብሔር ዘንድ ነበረ የተባለው ማን ነው? ቃል ራሴ እያነበብከው ቃልም በእግዚአብሔር ዘንድ ነበረ የሚለው ቃል ማን ነው ትለኛለህ? ቃል ነዋ። ኦኬ ያ ቃል ማን ነው? ቃል ነዋ። ቃል እኮ ነው የሚለው። ቃል ነው። ማን ነው? ቃሉ ማን ነው? ማን ነው ይላል። ቃል ነው ነዋ የሚለው። ኢየሱስ ነው ቃሉ። የቱ ጋር ነው እንደዛ የሚለው? እዚህ ክፍል ላይ ኢየሱስ ማን ነው? ቃሉ የተባለው ማን ነው? ንግግር ነው። ቃሉ ንግግር ነው። ንግግር ነው ወይስ አካላዊ ቃል ነው? ቃል ነው። አካላዊ የሚባል ነገር የለም። ቃል ነው እኮ። ቃል አምላክ ነው። ያው አምላክን ገላጭ ስለሆነ አምላክ ነው። አምላክን ገላጭ ባንተ አስተምሮ መሰረት ቆይ ባንተ አስተምሮ መሰረት እግዚአብሔርን በእግዚአብሔር ዘንድ ማለት ይቻላል? አይቻልም። ቃል ነው በእግዚአብሔር ዘንድ እኮ። ቃልም እግዚአብሔር እያለ አይደል እኮ። ቃል እግዚአብሔርን ገላጭ ሆኖ ስለሚመጣ ነው። ቃሉም እግዚአብሔር ነው ይላል። በቃሉ ነው እኮ ቃሉም እግዚአብሔር ነው ይላል አይደል? እግዚአብሔር ነው እንላለን። ያንን ቃል ስለሰማ ነው እግዚአብሔር ነው ብለን እንናገራለን። ሲመኝ መጀመሪያ ሲመኝ ቃልም እግዚአብሔር ነው ይላል አይደል? ደቂቃ አልቋል። ትሩዝ 3 ደቂቃ ውሰድ። ጠይቅ። እሺ አቢሲኒያ ዮሐንስ ወንጌል ምዕራፍ 14 ቁጥር 18 ላይ ኢየሱስ ወላጆች እንደሌላቸው ልጆች አልተዋችሁም ወደ እናንተ እመጣለሁ ይላል አይደለም? ይላል። ወላጆች እንደሌላቸው ልጆች አልተዋችሁም ማለት እኔ አባት ሆናችኋለሁ እያለን አይደለም? እንደዛ ማለት አይደለም። ምን ማለት ነው? በቃ ስለኛ እንደሚራራልን ለኛ የሚያስፈልገን እንደሚሰጠን መናገሩ ነው እንጂ እኔ ወደ እግዚአብሔር አብነት እለወጣለሁ እያለ አይደለም። አባት ሆናችኋለሁ ማለት አይደለም አይደል? ወላጆች እንደሌላቸው ልጆች አልተዋችሁም ማለት አባት ሆናችኋለሁ ማለት ቢሆንም እግዚአብሔር አብ ሆኜም እለወጣለሁ እያለ አይደለም። አልጠየቅኩም። እኔ አባት ሆናችኋለሁ እያለ ነው ወይ ነው ጥያቄ። ክፍሉ አባትን ልትለው ይችላል፣ ግን እግዚአብሔር አብ ይሆናል ማለት አይደለም። ጥያቄ አባት ሆናችኋለሁ ወይ እያለ ነው ወይ? እንደ ክፍሉ እንደዛ ይልማ። ምን ሆናችኋለሁ ነው የሚለው? ወላጅ እንደሌላቸው ልጆች አልተዋችሁም። ወላጅ የለውም የሚባለው አንድ ሰው ምንና ምን ሳይኖረው ሲቀር፣ እናትም ልትሆን ትችላለች፣ አክስቶቻቸው የሚያሳድጓቸውም ሊሆን ይችላሉ። ወላጅ የላቸው ማለት ቴክ ኬር የሚንከባከቧቸው ሰዎች የሌላቸው ማለት። ኢየሱስን ምን ያህል እንደሚንቁት እዩ። እሺ ቀጥል። ዘፍጥረት ምዕራፍ 18 ላይ እንሂድ። ዘፍጥረት ምዕራፍ 18 ላይ የተገለጡት ስላሴዎች ናቸው ብለህ ታምናለህ?
ዘፍጥረት 18 ምን ምዕራፍ 1 ሶስቱ ስላሴዎች እንደ ኦርቶዶክሶቹ ስላሴዎች ናቸው ብለህ ታምናለህ? እግዚአብሔር ተገለጠ ይላል። ከዛ አይኖቹን ሲያግን 3 ሰዎችን አየ ይላል። እነዚህ 3 ሰዎች ምንድን ናቸው? መጽሐፍ ቅዱስ ላይ እግዚአብሔርን አየ ነው የሚለው። እንግዲህ ሶስቱ ሰዎች ምንድን ናቸው? ሶስቱ ሰዎች ምንድን ናቸው? ክፍሉ ግልጽ አላረገውም። ክፍሉ 3 ሰዎች ስላሴ አይደሉም ናቸው። ክፍሉ እንደዛ አይልም፣ ግልጽ አላረገውም። አስክደናል። ዘፍጥረት 18ን አስክደናል። ዘፍጥረት 11ን እንመለስ። እሺ ኑ እንውረድ ይላል። ኑ እንውረድ ይላል አይደለም? ምን አልከኝ? ኑ እንውረድ ይላል ዘፍጥረት 11 እዛው ዘፍጥረት 11 ላይ ሰዓቲን ጥያቄ ኑ እንውረድ ይላል። ምንድን ነው ጥያቄ? ኑ የሚለው ማንን ነው? ኑ እንውረድ የሚለው እሱ ዘፍጥረት 3:22 ዘፍጥረት 3:22 ማለት ነው። ዘፍጥረት 3:22 ላይ ነው ኑ እንውረድ የሚለው። አንተ የምትጠይቀኝ ዘፍጥረት ስንት ነው የምትጠይቀኝ? ዘፍጥረት 11። እሺ ኑ እንውረድ ይላል። ምንድን ነው ጥያቄ? ማን ነው ማንን እንውረድ የሚለው? አንዱ አምላካችን ነው። ማንን ነው እንውረድ የሚለው? ኑ እንውረድ የሚለው አንዱ አምላካችን አብ ወልድ መንፈስ ቅዱስ በአካል 3 የሆኑ አንዱ አምላካችን መውረድ እንዳለባቸው አያውቁም። ለምን ነው እንውረድ የሚላቸው? ምን የሚለው? ለምን ነው እንውረድ የሚላቸው? አውቀው አይወርዱም። ምን የሚለው? አይ ምን የሚለው ተግባብተናል። ምን እያለ እንደሆነ እኔው ሰዓት ሲኖር ሌላ ጊዜ Yes,